ታውቂያለሽ? እህትሽን ማረብ አሁን አንደኛ እሷ እንዳልሽኝ ቅድም ለሰው ልሸጣት መሆኑን መናገር እፈልጋለሁ። ምክንያቱም እህትሽ ጥንቃቄ ማድረግ አለባት። እዚህ አምጥታ ለሰው ከሸጠቻት በኋላ እሷ ስታለቅስ ማየት አልፈልግም። ሁለተኛ አንቺ እንዳልሹ ደግሞ እሷ እያመጣች ይኸውልሽ፣ አንድ ጊዜ እሺ ማሪ እኔን አዳምጪ። እሷ እያመጣች ሰው እንደዚህ የምታረግ ከሆነ እኛም ልንጠይቃት ይገባል። ህንዷ የምትፈልጋት ከሆነ ከዚህ በፊት ሰው እንደዚህ አርጋ ከሆነ ሌላም ልጆች እያመጣች ታንገላታለች ማለት ነው። ተረድተሽኛል? ስለዚህ እህትሽን እኔ አሁን በምን ማግኘት ነው የምችለው? ምክንያቱም በጭራሽ እሷ ባለቻት አምና አንቺን አስገድዳ አስቀምጣ እዚህ አንቺን አሳስራ ተመልሳ ደግሞ እህትሽን አምጥታ ገደል እንድታስገባ አልፈልግም። ሳሪ ልክ ነሽ። ይኸውልሽ ግን ሳሪ ማለት ነው ያኔ እህቴ ማለት ነው። እኔ ተቀምጬ እህቴን መጠየቅ አያስፈልግም። ምክንያቱም እኔ እሷ ስለሆንኩ ማለት ነው። ሁለተኛ ደግሞ እህቴ ንገሪያት ከፊላላት እኮ ንገሪያት፣ እህትሽን ንገሪያት ምን እንደምታያታቂልሽ። ሳሪ የእነሱን ሴራ ነቅታባቸዋለች። ማታ ሳሪ ጋር ገብቼ ነበር። ሳሪን አውሪያት፣ የሀገራችን ልጅ ናት እሷ። አንቺን አምጥታ እንደዚህ ልትጫወትብሽ ስለሆነ እባክሽ ተጠንቀቂ። ሳሪን አውሪያት በያት። ምክንያቱም እኔ ከእነሱ ጋር አሁን እየተጣላው ነው። ለምንድን ነው አንቺን አስገድደው አምጥተው ያስቀመጡሽ? ምን ፈልገው ነው? አንቺ ሳትፈልጊ ለምንድን ነው ቁርአን ያስቀሩብሽ? እሺ ሳሪ ይኸውልሽ እሷ ማለት ቲክቶክም አትጠቀምም እህቴ ማለት ነው። ሁለተኛ ደግሞ ሸበካ ራሱ ብዙም አትገባም። እኔ ኮንትራት እሺ በምን ላግኛት? ሙላዝም እኔ እና እሷ ላይ እኮ ምንም የሚያገናኝሽ ነገር ምንም የሚያገናኛት ነገር የለም። እኔ እኮ እሷን ያወቅኳት እዚህ ኢጃዛ ቤት ነው። ኢጃዛ ቤት ያወቅኳት። ከዛ እዚህ መጣች። እዚህ መታ ያን በስራ ምክንያት ነው የተዋወቅነው። እሷ ትግሬ ናት፣ እሷ ኦሮሞ ናት፣ እኔ ደሴ ነኝ። የስራ ምክንያት ነው ያስተዋወቀው ማለት ነው። እዚህ ኢጃዛ ቤት ነው የተዋወቅነው። ኦኬ እሺ። ስለዚህ እህትሽን ደግሞ ግን ልታመጣሳ ስትደራደር ነበር አይደል? ማለት ይኸውልሽ ሰው ማለት ነው። ሰው አርዳለች ታውቂያለሽ። በንጋሊ ፓኪስታኒ አርዳለች። እንደገና ደግሞ የህንድ ቤት አቃጥላለች ታውቂያለሽ። ግን እሷ ባቃጠለችበት ከኢጃዛ ቤት ሰው ትሰጣለች ታውቂያለሽ። ከኢጃዛ ቤት ሰው ትሰጣለች። እንደገና ደግሞ ከስራ ቦታ ሰው ታስወስዳለች። ሌሻለ እሷ በገደለችበት አየሽ ማሪ፣ ይኸውልሽ ለዚህ ነው እኔ የምልሽ፣ ለዚህ ነው በመጀመሪያ ደረጃ አንቺ ሰው ነሽ። ሰው መርዳት አለብሽ። ኃላፊነትሽን መወጣት አለብሽ። እንኳን እህትሽ መታ እዚህ ለሰው ልትሸጥ ይቅርና አንቺ ኃላፊነት እሷ ከኢጃዛ ቤት ሰው ትወስዳለች፣ ለባንጋሊ ትሰጣለች፣ ትሸጣለች፣ ትለውጣለች። ቀጣይ ደግሞ እህትሽን ልታመጣ ነው። አሁን አንቺ ይሄንን ስለነቃሽባቸው ወደኛ ምን ብለው መጡ መሰለሽ? ተባበሯት ብለው ሲመጡ አንቺ ደግሞ እኔ ሰላማዊ ሰው ነኝ፣ ለምንድን ነው የምትተባበሩኝ? ሰላም ነኝ አልሽ። ሰላም መሆንሽን በትክክል አየን። ሌላ ሰው ግን አምጥታ እንዳትሸጥ እንዳትለውጥ ማድረግ አለብና ለምን ሌላ ሰው ይጠፋል? በዚህ እኮ እንደዛ እኮ ተፈለጋችሁ ውሰዷት። እሺ ወስዳችሁ እንዲህ እኮ ነይ ስትላት አትሄድም። ስለዚህ እናንተ ወስዳችሁ አንቺ እዛው ነሽ፣ እዚህ ሰው አለ፣ የምታውቂው ሰው አለ አይደለም? እኔ እዚሁ ነኝ፣ እኛ እንወስዳታለን። እህትሽን ግን አንቺ መናገር አለብሽ። ቲክቶክ አትጠቀምም ብለሻል። እሺ አትጠቀም። ሸበካ የላትም ብለሻል። ሸበካ የላትም። እሺ ነገር ግን አንቺ እህትሽን መናገር አለብሽ። ትናንትና ሳሪ ከምትባል ልጅ ጋር አውርቼ ነበረ። ይህንን ነገር ብያለሁ። መታ ትወስዳታለች። እሷ ናት እንጂ ቤቱን መልቀቅ ያለባት እኔ አልለቅም ብለሽ ለእህትሽ ንገሪያት። እሺ ማሪ ንገሪያት። ተረተሽና ምክንያቱም ይችኛቱ ማለት ይሄንስ ቲክቶክ ላይ አትገባም ሲጀመር ማለት ነው። የምትፈልገው ነገር ካለ ራሱ ለእኔ ነው ደውላ የምትነግረኝ ማለት ነው። ሲጀመር እሷ ከሴትዮዋ ጋር አትለይም፣ ልጅቷ ከሴትዮዋ ጋር አትለይም ማለት ነው። ከአሁንም ቀደም የኦሮሞ ልጅ መጥቶ ከበር ላይ ወስዶ ይዞ ሊሄድ ብሎ እህቴ ማለት ነው። ከዛ እንደገና ሴትዮዋ ናት እንደገና እንዲያትመጣ ዝብላ ሪሲፈር አውጥታበት እንደገና የተመለሰ ማለት ነው። ደግሞ እንደገና እሷ መልሳ ሁለተኛ ሪሲፈር ታስወስር ነበር። እሷ ሴራውን እንግዲህ አስቢ፣ ይሄ ሁለተኛ ጊዜዋ ነው። ተረዳሽ? ስለዚህ አንቺ እህትሽን ማዳን አለብሽ። ጥፋት ካለባት ምክንያት የምታደርገው እኔ ላይ ነው ታውቂያለሽ። ታስመስላለች። ስለዚህ አሁን እንዲህ ነይ ታለቻት። ዛሬ 3 ቀኗ ነው።
3 ቀን ነው ዛሬ። መልሳ ደግሞ ፈረንሳይ ይፈልጋታል። ስለዚህ ህንዲ ትፈልጋታለች። ነይ ብላታለች። አትሄድም፣ ታስመስላለች። ለምን? እሺ ማለት ነው ወይ መልሳ ስምሽ ማን ነው? ማሬዋ ስምሽ ማን ነው? ይቅርታ ስምሽ ማን ነው? እኔ ጠይባ ነው ስሜ። ኦኬ ጠይባ ማሪ፣ እዚህ ጋር ዙዙ ስለሚል ዙዙ እንዳልሽ ነው። ጠይብ ስሚኝ፣ አዳምጪ፣ በደንብ አዳምጪኝ። አሁን አንቺ የተናገርሽው ነገር ትክክል ነው። እነሱ ግን አንቺን እብድናት ወይም ደግሞ ተሳስታ አይምሯ እንደዚህ ናት ብለው አንቺን ሊያሳስሩ ሊያስያዙሽ ይፈልጋሉ። አዳምጪኝ፣ ውድ አዳምጪኝ። በቃ ትክክል፣ እውነትሽ ነው። ለማሪ አንቺ ጎበዝ ነሽ። ምክንያቱም እኔ ምን እንደሆነ ታውቂያለሽ? ከአንቺ የተረዳሁት ነገር ያልሽው ነገር ልጅ እያመጣች እሷ ለሌላ ትሰጣለች። ተረዳ? እሷ ደግሞ ከሳውዲ እኮ ከሳውዲ አምጥታ እህትሽን ደግሞ ልትሸጥ ስለፈለገች ስንደርስባት ነው። ገባሽ? አሁን ስንደርስባት ምን አለች? እሷ ስላመማት ነው አለች። አንቺ ግን አላመመሽም እህቴ፣ አንቺ አላመመሽ። እህትሽ ግን እኮ እህትሽ እንዳትመጣ ማድረግ አለብሽ። ስሚ፣ እዚህ ሀገር ኤምባሲ አለ። ኦኬ ስሚ፣ ጦይባ ማሬ፣ ጦይባ ማን ነበር የአባትሽን ስም ያለችኝ? እሷ ደግሞ ጦይባ ማነሽ? ለምን አባቴ ስም ያስፈልጋል? ጦይባ ሁሴን። ኦኬ አይ እሷ እንትን እንዳት ስሚኝ፣ አዳምጪ ማሪ፣ አዳምጪኝ። ይኸውልሽ በደንብ አዳምጪኝ። ይህንን ነገር የምነግርሽ ምን እንደሆነ ታውቂያለሽ? ሰው ነሽ ወይዘሮ ጠይባ እህቴ፣ አዳምጪኝ። ሰው ነሽ። ብዙ እህቶቻችን በማይረቡ ሰዎች እየመጡ እየተሸጡ እየሞቱ እየተገደሉ እየተደፈሩ እየታሰሩ ብዙ ችግር ደርሶባቸዋል። እሺ ሳሪ፣ ይሄንንም እኮ ማለት ነው ይሄንንም እኮ አውቃለሁ። እኔ እንድነግርሽ ፈልገሽ ከሆነ ማለት ነው ሳሪ፣ ለምን ሰው ካለ ፍላጎቱ ለምን ውለዱ ትላቸዋለች? እሷና የኦሮሞ ልጅ ናቸው ውለዱ የምትላቸው። ለምን ካለ ፍላጎቱ ውለዱ ትላለች? ውለዱስ ቢባል ሰው ካለ ፍላጎቱ ለሽ እንደዚህ ብዛት ለሽ ሳሪ፣ ለሽ እንደዚህ ብዛት አቡዳቢ በይ፣ ቻርጃ በይ፣ አላኤም በይ፣ ራስ ረከይማ በይ፣ አርግዙ ያልተባለበት ቦታ እኮ የለም ሳሪ። ለሽ እንደዚህ እንኖራለን እኛ። ኢጃዛ ቤት እንኳን መተን ወዛውን 2 ክላስ ነው፣ 1 ሳሎን እና 1 መኝታ ክላስ ነው ሳሪ። እዛ አንተ ለውለድ እንደ እዛ አንተ ተውለድ እንደ ትላለች። ለምን ለምን ሳሪ ማግባብ እኮ ማን ነው የምታስወልደው? ሳሪ እሷ እኮ አይደለችም። የወንድሟ ሚስት ጓደኛዋ ነው። ጓደኛዋ ነው። ታዲያ ምን ችግር አለው? አይደለም የወንድሟ ሚስት ማትምጣት ይለድ ትምጣ ማሪ፣ ምን ችግር አለው? ተይ ሳሪ፣ ተይ እና የወንድሟ ሚስት ካላረሰች ማንን ልታረስ ትችላለች? ንገሪኝ እስኪ። ምን ችግር አለው ማሪ? መወለድ እኮ ቋንቋ ነው እኮ። ምን ችግር አለው? ህፃን ልጅ። ኧረ ተይ ሳሪ፣ ተይ ሳሪ። አሁን እሷ ወይ ልታርሳት ይሆናል ወይ ደግሞ ምን እንደሆነ ያኮ ችግር የለውም። ይኸውልሽ ሳሪ፣ ያኮ ችግር የለውም ግን ሳሪ፣ ያኮ ችግር የለውም ግን ለምን ለብቻ መኝታ ክላስ ለብቻ ከባሏ ጋር ለብቻ እኛ ጋር ሳይሆን ለብቻ። ይሄ እኮ ችግር የለውም። ይሄ እኮ አግባባችን ነው። ግን እናንተ ጋር ነው መደብለቅ የምትፈልገው? አራሷን እኛ ጋር አብራ የምታስቀምጣት እኮ እኛ ጋር እኮ አብራ የምታስቀምጣት። እኛ እንደ ብለን እንዴ እኛ ትንፋሽ እኮ መተናፈስ እኮ አንችልም። እኛ ስራ ፈላጊ ነን። ስራ እንሄዳለን። ስራ የሚሄድ ሰው አለ፣ እዚህ የተቀመጠ ሰው አለ። እኔ ከኔ ጋር አብረ የታሰረ ሰው አለ። ሌሎችም ልጆች አሉ የታሰሩ 2 ልጆች አሉ ከኔ ጋር 3 ሰው ማለት ነው። ገባኝ። የአንቺ አባባል አራስ ናት፣ ባለትዳር ናት። ለምንድን ነው ከኛ ጋር የምትሆነው? ብቻዋን ነው። ትክክል። እሷ እዚህ ልታመጣ ነበር ግን አላይን ሄዳለች። በቃ እንኳንም ተገላገላችሁ። አሁን ዋናው ቁም ነገር ምን እንደሆነ ታውቂያለሽ? ወደ አላይን ሄዷል። ሌላ ሰው ነው ያሳብድ ነው የምትልሽ ልጅቷ። አሁን ባጠገብ ያለሽ መስሎኝ እንደዚህ ከማበዛብሽ። ስለዚህ ይሄን ይመስላል። አላበዛብሽም። እኔም ስለ እህቴ ስለመከርሽኝ አመሰግናለሁ። ስለዚህ እሷም ስለኔ ያገባትም እኔም ስለሷ ያገባኝም ሳይሆንላሽ ትክክል ነው። ሙኒት አውሪ አንድ ጊዜ ቆይ። ታሰሩት እነማን ናቸው እኮ? ቆይሽ ሙኒት ታውራሽ። ጁዬ የሚያወራው እኮ ነው ገባን እኮ ማሚዬ። ሳገኝ አድራሻ ለመቀበል ነው አሁን እየጣረች ያለችው። ሳንቺ ታጃጅ ያለሽ የኔ እናት እኮ እኛ ነገር እሱን አታጃጂው። ሰኒ ማን ነቀናት? ባዩ ነቀ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማነው የነቀለኝ? በኢየሱስ ደግሞ ብቻዬን ግራና ቀኜን የተቀመጥኩበት ቦታ በኢየሱስ ክርስቶስ ስም። እሺ ሙኒቴ እኔ ሄደሽ ማን እንትን ከባድ ነገር አደጋ ነው ለእነሱ ባይዘወይ ታሪ በነገራችን ላይ ላይክ እንደ ነጬ ነው አይደለ? የዚች ልጅ ኬስ በነገራችን ላይ ነጬ ከጸበል ሆና ሳሪ ዱባይ ወስድሻለሁ እያለች እየጠበቀች ማርያምን ባለፈው ደውላለች። ታርዬ እንዴት ነሽ ዱባይ ወስድሻለሁ ብለሽኝ ነበር፣ ጸበሌን ጨርሻለሁ፣ ፓስፖርቴንም ላኪልኝ በያት ብላ ቮይስ አደረገችልኝ። ከዛ ደህና ነኝ ያቺ የሆነ ጊዜ ላይ ብር ቆጥረን የተቀበልናት መንገድ ላይ ትዛይልሽ ከመሲ ጋር ሁነን ገባሽ። ብዙ ጊዜ ስንሸኛትን ምናምን ነበረ። ከዛ እያወራን እያለ መጨረሻ ላይ መሲን በጣም ተናደደችባት፣ ብሯን ስለወሰደችባት። እኔ ደግሞ እኔን የውድ ልጅሽን ትተሽ ተንከራተትሽ ስትለኝ ነበር። አሁን አይሽ ከጸበል ቦታ እኔን ትፈልጊያለሽ ነው የምትለው እኮ። ተሻላት መስዬ በጌታ አልተሻላትም፣ ጸበል ናት ያለችው። ከዛ በቀደም ሳሪ ዱባይ ወስድሻለሁ ስላለችኝ አለችኝ። ታውቂያለሽ? እና ያው እንዴ ምን ነው ያሁንም ደግሞ ልክ በዛ ነው። ይሄ ሳውዲ አረቢያ ፕሮፋይል ነው። እሺ አሁን ማድረግ ያለብን ምንድን ነው ጋይስ? ምን ታስባላችሁ? ንገሩ እኮ ልጆቹ ተቸገሩ። ኤምባሲ ወቅና ወደዛኛው ቦታ ማስተላለፍ ወደሚያስተላልፉበት ገባ። እንደዛ ነው የሚሻለው። እሱ ደግሞ ነጭ ወደ ሄደችበት እኮ ነው የሚወስዱት። ይሳቃሉ። ይሳቅ ሳይሆን በዚህ ሰዓት አብደላ ነው የሚወስደው።